ባየሁት ልክ ስራዎችህ የህግና ማህበራዊ ጉዳዮች ላይ ያተኮሩ ናቸው። በተለይ የመጨረሻው ህግ ሲዳኝ የሚለውን የክሪሚናል የወንጀል የፍትህ ስርዓቱን ከጅምሩ ጀምሮ እስከ መጨረሻው ድረስ የተለያዩ ተቋማትን ይነካካል፣ የተለያዩ ማህበራዊ ጉዳዮችን ይነካል። እንዲሁም በካራክተሮቹ አማካኝነት አንዳንድ የሚያነሳቸው መሰረታዊ ጥያቄዎች አሉ እና ከዚህ አንጻር በሌጋል ዲስኮርስ ውስጥ ልብ ወለድ ያለው ቦታ ምንድን ነው? በእነዚህ መጽሐፎችስ ምንድን ነው አቺቭ ማድረግ የፈለከው? እኔ አንድ ማህበረሰብ ሆኖ ሲቪል ሆኖ ማለት በሰላም ማለት ነው። በሰላም መኖር የሚችለው ህግ ሲኖር ብቻ ነው። ባይዘይ ማህበረሰብ የሚያሰኘው ህግ ነው። አገርን ሀገር የሚያሰኘው ህግ ነው። ህግ የሌለበት ማህበራዊ ህይወት ኢማጂን ማድረግ አልችልም። እኔ በኩሌ ማድረግ የቻሉም እስካሁን አልሰማሁም፣ አላነበብኩም። አክቹዋሊ ፈላስፎች የሚሉት ህግ ሳይኖር ዓለምን እስቲ እናስበው ላፍታ። መንግስት ባይኖር፣ ህግ ባይኖር፣ ስርዓት ባይኖር ምንድነው የሚፈጠረው ስትል የዘፈቀደ ኑሮ ነው። እሱ ማለት ደግሞ አንዱ በሌላው አንገት ላይ የሚቆምበት አይነት የአውሬ ጫካ ነው የሚሆነው። ኤግዛክትሊ። አሁን ከባዱን ጽንሰ ሀሳብ በጣም በቀላል ቋንቋ ለማቅረብ እየሞከርኩ ነው። ምክንያቱም እንደዛ ካልሆነ እኔ አሁን ፈላስፎች ስማቸው ሲጠራ በጣም ደስተኛ አይደለሁም። እከሌ ፈላስፋ እንደዚህ ያለ ምን ሲል ያስፈራል እና ለማስ ሚዲያ የሚሆን አይመስለኝም። ፌር አይደለም። ያፈለገ ፈላስፋ ይሁን ማይገባን ከሆነ የራሱ ጉዳይ። እኔ ማይገባኝ ፈላስፋ እንደ ፈላስፋ አልወስደውም። ፍልስፍና ማይገባ ነገር ነው ተብሎ ሲወራ እኔ ማይገባኝ ከሆነ ትርጉም የለውም። እና ፈላስፎችም ያወሩትና የጻፉት ለሰው ልጅ ነው። እሱ የነሱ ወሬ እነሱ እንኳን ፈጥረው ሲያበቁ እነሱ የፈጠሩትን ነገር ቀለል አድርገን ማንም ሰው ሊገባው በሚችል መንገድ ማቅረብ ካልቻል ማስፈራሪያ ነው የሚሆነው። በከሌ የሚባል ፈላስፋ እንደዚህ አለ። ሰው ልክ እንዳልከው የህግ ጥቅም ነው ማወቅ። አንድ ጊዜ ኒውዮርክ ምን ሆነ መሰለ? አንድ ቀን መብራት ጠፋ። ይሄ ሃይፖቴቲካል ነው፣ ፊልም ተሰርቶ ነው። አንድ ቀን መብራት ቢጠፋ ኒውዮርክ ምን እንደሚፈጠር በቃ ልክ መንግስት እንደጠፋ ነው የሚቆጠረው። መብራት ሲጠፋ መብራት ጠፍቶ እኮ ነው እንኳን መንግስት ጠፍቶ ማለት ነው። ህይወታቸው መብራት ላይ እንዴት እንደተገነባ ሲሚላርሊ መንግስት የለም ቢባል ኦፍ ኮርስ የኢትዮጵያ ሶሳይቲ በጣም ኢንትረስቲንግ ሶሳይቲ ነው። መንግስት የሌለበትም ጊዜ ኖሮ ያውቃል። በጣም የሚገርመው ከደርግ ወደ ኢህአዴግ ሲሸጋገር አይ ዶንት ኖ እኔ እዚህ ነበርኩ እና አንድ ሳምንት ቢሆን መንግስት አልነበረም። መንግስቱ ኃይለማርያም ከወጡ በኋላ ኤግዛክትሊ የ7 ቀናት ነበሩ መንግስት ያልነበረባቸው። ኦፍ ኮርስ ጠበንጃ ይዘው ወታደሮች ከሰሜን ሸዋ አዲስ አበባ ጠመንጃቸውን ይዘው ገብተው እንጀራ ይለምኑ ነበር። ጠመንጃ ይዘው መንግስት በሌለበት ጠመንጃ ይዘው እንጀራ ሰጡኝ ይላል። ይሄ በኢትዮጵያ ብቻ ነው። ይኖታሚ በጣም ነው ኢትዮጵያ ፋሲኔት የሚያደርገኝ ባይዘው በዛ ሰዓት እና አሁን እሱ ከ30 ምናምን ዓመት በፊት የሆነ ነው። ልክ ዛሬ የሆነ መስሎ ነው የሚታየኝ። ሁሌ ያስበዋለሁ እንዴት እንደዛ ቻልን? ምን አይነት ማህበረሰብ እንሆን ነው? እና የኢትዮጵያ ህዝብ ምንድነው በጣም ስለሚያመልክ እግዚአብሔርን እና መንግስት ደግሞ የእግዚአብሔር ውላጅ ነው ብሎ ስለሚያስብ በቃ የእግዚአብሔር ስራ ነው ብሎ ስለወሰደው ዝም ብሎ ያኛውም ጠመንጃ ይዞ ማስገደድ ሲችል ለምነው ነው የሚበል። አሁንም ቢሆን በየመንገዱ ለማኝ የሆነ ጨርቅ ዘርግቶ ብር ስጡኝ ይላል። ማአት ብር ፈሶ ብታይ አንተ ከለማኙ ነጥቃ አትወስድም። በጣም ቸግሮ እያለ አንተ ማለት ሱቆች ተከፍቶ ቢዝነስ ኬክ፣ ሙዝ፣ ብርቱካን ይሸጣል። እያያ ልዝረፍ አትልም። ኢትዮጵያ እንደዚህ እየተራብክና እየተቸገርክ በአጠቃላይ ግን መንግስት በሌለበት ግን ይሄም አሁን የማህበረሰቡ የተገነባበት መንገድ ነው።
ያው ህግ ስንል በእርግጥ የተለያየ ትርጉም ልንሰጠው እንችላለን። አሁን የኢትዮጵያ ማህበረሰብ የኖረበት ህግ አለ። ሞደርን የሆነው ህግ ከመምጣቱም በፊት ስነ ምግባርም የራሱ ቫልዩ አለው። አሁን የተነሳው ምንም አይነት ህግ ባይኖር ምንም አይነት የሚለው እሱም ሳይመጣ ጭምር ቢሆን የሚለውን ያመለክታል ማለት ነው። የዛን ጊዜ ያለውን ብንመለከት የህግ አስፈላጊነትን መረዳት እንችላለን መሰለኝ። በጣም ልክ ነው። ምክንያቱም እሱም ቢሆን ውስን ነው። ለዚህ ነው ስርዓት የሚባል ነገር የሚጨምረው። ህግና ስርዓት የምንለው ህግ ብቻ ሳይሆን ህግም ተግባራዊ የሚሆንበት አሰራር መኖር አለበት። ለምሳሌ ድሮ ሽፍቶች ነበሩ። እኔ ሪመምበር ስቲል መንግስት እያለም እኮ ሎ ኤንድ ኦርደር ሲወድቅ ታያለ፣ አንዳንድ ቦታ ሲፈርስ ታያለ። እነዚህ መንግስት የማያውቃቸው ወይም መንግስታዊ ያልሆኑ ግን ጉልበት ያላቸው እነዚህ ናን ስቴት አክተርስ የምንላቸው ለምሳሌ አሉ። መንግስትም እያለ ከዚህ ቦታ መሄድ አትችልም ትባላለህ፣ ወይም እዚህ ቦታ ሰላም የለም ይባላል። እና እዛ የሚኖሩ ሰዎች በምንድን ነው ታዲያ የሚኖሩት? እነሱም ቢሆኑ የሆነ አኗኗር ዘይቤ አላቸው፣ የሚከለክላቸው የሚያዛቸው የሆነ ነገር አላቸው። እና ስታስበው ህግ እና ለዚህ ነው እኔ ፋሲኔት የሚያደርገኝ ህግ። እኔ የህግ ተማሪ ስለሆንኩኝ ሳይሆን ከድሮም ጀምሮ ነው። ለምሳሌ ልጅ ሆነ ፖሊስና ሌባ ትጫወታለህ፣ ሩጫ እንሯሯጣለን እና ህግ የማይገባበት ቦታ አለ ብዬ አላስብም። አገባቡ ይለያያል እንጂ ቤታችንም ቢሆን ቤተሰቦቻችን ሲያሳድጉን እኛም ብንሆን ወንድሞቻችን ከቶቻችን ጋር የሆነ ህግ አለ ቤትም ውስጥ እና ኖርማሊ ህግ ማለት ቢሄቪየር ጸባይህን እንደ ሰው የሰው ልጅ ጸባዩ ራሱ ብቻ የሚገዛው ነገር አይደለም። የሆነ ከውጭም የሚገዛ ነገር መኖር አለበት። ራስም ትገዛለህ ግን በቂ አይሆንምና ልክ ስታርክ ወላጆች አሉ አይደል? ወላጆቹ ሳይኖርም ጸባይ ይታያል፣ ግን በቂ ላይሆን ይችላል። ከአቅም ጉድለት ሊሆን ይችላል፣ ወይም ደግሞ የአድቫንቴጅ የመውሰድ ነገር። እሱ አባት ይቆጣል፣ እናት ይቆጣዋል። እሱ ህግ ማለት ነው። ስለዚህ አሁን በህግ ውስጥ ደግሞ የሚነሱ ጉዳዮች አሉ። ቅድም እንዳነሳ ነው ህግ እንደዚህ አይነት ቫልዩ ከሆነ ያለው በህግ ውስጥ የሚነሱ ነገሮች አሉ። ቅድም ህግ ሲዳኝን በተመለከተ እንዳነሳ ነው ማለት ነው። ስለዚህ አንተ ተረት ያልከው አሁን ሲያድግ ወደ ልብ ወለድ የሆነው ይሄንን ተጠቅመን ማህበራዊ ለውጥ ማምጣት እንችላለን ወይ? ህግን የተመለከቱ አንዳንድ ኢሹዎችን ጎልተው እንዲታዩ ማድረግ እንችላለን ወይ የሚለውን አስበህ ነው ወይ እነዚህ ጻፍካቸው? ምንድነው ማስተላለፍ የፈለከው? እኔ አሁን አሜሪካን ሀገር ከ96 ጀምሮ ኖር ያለሁ ወደ ኦልሞስት 30 አመት እንደማለት ነው እዛ መኖር ከጀመርኩ። አሁን የነሱ ሆሊውድ የሰራቸው ፊልሞች ያቸው እንኳን አሜሪካ ውስጥ እየኖርክ በማት ቴሌቪዥን ስቴሽኖች የምታያቸው እዚህ ሆነ። አሁን ሆሊውድ በጣም ዓለምን አጥለቅልቀዋል። የሆሊውድ ፊልም ማያ የማን አለ አሁን? እና እዛ ላይ በጣም ፋሲኔት ያደረጉኝ የነበሩት ዋናው በህግ ላይ የተሰሩ ተከታታይ ፊልሞች እንደነገ ድሮ ከፔሪ መሰን ጀምሮ እስከ ማትሎክ፣ ከዛም በኋላ ፕራክቲስ፣ ከዛ ሎ ኤንድ ኦርደር፣ ከዛ ሊጋል ቦስተን፣ ካሁን ደግሞ እየታየ ያለው ኔትፍሊክስ ላይ ሱትስ። እነዚህ ሁሉ በአሜሪካ ሌጋል ሲስተም ላይ የሚያጠነጥኑ ናቸው። እና እነዚህ ከካልቸር አልፈው ወደ ፖፕ ካልቸር ወደ የህዝብ ባህል ወደ መሆን ተቀይረዋል። እና ሰው አሁን ለምሳሌ ፖሊስ መንገድ ላይ ቢያስቆምህ አስቆሞ ጥያቄ ቢጠይቅህ አልመልስም ትላለህ። ካልፈለግ ያለመመለስ መብት የመጠቀም ፈልጋለሁ ትላለህ። አሁን የአሜሪካ ሰው ሁሉም ኦልሞስት የሚያውቀው ነው። ከየት ነው ያወቀው? ትምህርት ቤት ሄዶ አይደለም ያወቀው፣ ቴሌቪዥን ላይ ነው ያወቀው። I have the right to remain silent ትላለህ። I take my fifths ትላለህ። በቃ ያለመናገር መብት ማለት ነው በአንድ ቃል። ፖሊስ ስለጠየቀ የግድ መናገር የለብህም። ልክ መናገር ስትፈልግ የመናገር መብት ያለህን ያህል ያለመናገር ስትፈልግ ደግሞ አለመናገር ትችላለህ። መናገር ማለት አለመናገርንም ይጨምራል መብቱ። አሁን ይሄ ሳይ በጣም ነበረ ፋሲኔት የሚያደርገኝ በግሌ። ምን ማለት ነው? ፖሊስ ጠይቆ አልመልስም ማለት ነው። ፖሊስ ቆመ ብለው አልቆመም። ምንድነው ችግርህ? ወክ እያረክ ታወራለህ። መጀመሪያ ለምን መቆም እንዳለብኝ ንገረኝ።
ፖሊሱ ማስረዳት አለበት። ስኖት ላይክ ለምን እንደማስቆመ ኋላ ነው እነግርህ አይልም። አሁን ካልነገርከኝ አልቆመም ካልከው አንተ አይደለም ህግ እየጣስክ ያለው። ለምን እንደሚያስቆመ ማስረዳት አለበት ፖሊሱ። ይሄ ፊልም ላይ የምታየው ነው። ፖሊስና ሎየር መጠራት አለበት። ቃሌን አልሰጥም ተይዘህ ፖሊስ ጣቢያ ሄደህ እንኳን ቁጭ ብለህ ፖሊሱ ራሱ መጀመሪያ ሊነግርህ የሚገባው ሲይዝህ ያለ መናገር መብት አለ። ጠበቃ የመቅጠር መብት አለ። ይሄ አልፈ አሁን አወራለሁ ብትል ግን የምታወራው ነገር እንደ ማስረጃ ላይ ጥቅም ላይ ሊውል ይችላል። ፍርድ ቤት ቀርቦ ይልሃል። ይሄ ሳይል ይይዝህ እናንተ ብታወራ በምታወራው ነገር አትጠየቅም። እስሩም ህገወጥ ነው ይባላል። ለምን? መብትን አልነገረህም። መብቱ ያላወቀ ሰው፣ መብቱን ያልነገርከው ሰው ልጠይቀው አትችልም ነው ፍልስፍና። አሁን ይሄ ሳይ በፊልም ስታይ ብዙ የተያዙ ሰዎች ሲለቀቁ ዳኞች ሲለቋቸው እንዴት መብቱን ሳትነግረው አስረ ይዘህ መጣ? ሌላ ወሬ የለም። አንበህለታል፣ መብቱን ነግረኸዋል፣ እንደገባው አረጋግጠዋል። ያለን ካልተነገረ ኦኬ እስሩ ልክ አይደለም። አሁን ስትሰማ ምን ትመኛለህ? ሁሌ አትሊስት እኔ እንኳን ህጋቸው መሬታቸው ነበር ለኢትዮጵያ የምመኘው። ማለት አሪፍ መንገድ ስታይ፣ አሪፍ ህንጻ ስታይ፣ አሪፍ ቢዝነስ ስታይ፣ አሪፍ ትምህርት ቤት ስታይ አገሬ በሆነ ይሄ በቃ እምባ እስኪ መጣበት ድረስ ነው። በተለይ ረዥም መንገድ ስትጓዝ ባቡራቸው፣ አውቶቡሳቸው፣ ስርዓታቸው ምን ስታይ እንደዚህ አይነት ቤቴ በኖረኝ ሀገሬ በኖረኝ ትላለህ። እና አመኝ የነበረው እኔ ኢትዮጵያም እንደዚህ የኢትዮጵያ ህግም እንደዚህ ቢሆን የኢትዮጵያ ፖሊስም እንደዚህ ቢሆን አይ አሁን መሆን እንደማችል ቢገባኝም ዝም ብሎ ትመኘዋለህ። እና ያ ምኞትህ አንድ ቀን እውነት ይሆናል ብለህ ስለምታስብ የአንድ ቀን ዛሬ ነው መጀመር ያለበት ብዬ ነው እኔ የማስበው። ይህ ከ30 ዓመት ከ40 ዓመት ከ50 ዓመት በኋላ ሊሆን ይችላል። ሀገራችን ውስጥ ቢሆንም የሆነ ቦታ መጀመር አለብን ነው። እንደሱ ተብለው ነው ይሄ እዚህ ላይ ያተኮርኩት። ከዛ ይህም አልበቃ ሲለኝ ሰው የማንበብ ኢንትረስቱ አሁን በሶሻል ሚዲያው እየተወሰደ አጫጭር ነገር ነው ሰው የሚያነባውን ብዙ ትግስት የለም። እና እኛ በጣም እድለኞች ነን። በእኔ ጊዜ ሌላ ምርጫ የለም፣ መጽሐፍ ብቻ እና እኛ በሱ ታስረን ስለሆነ ያው አሁን ግን የአሁን ጄኔሬሽን ማት ምርጫ አለው ሰው። ከምርጫው አንዱ መጽሐፍ ቢሆንም መጽሐፍ ብዙ ሰው እያነበበ ስላልመሰለኝ ፊልምስ ቢሆን ከዛ ፊልሙን ከዛ ነው የመጣው። እንደ አሜሪካውያን በፊልም ብናደርገውስ? ፊልም ቀላል ነው። ምቾትን ጠብቀህ ታየዋለህ፣ ደጋግመህ ማየት ትችላለህ ሳይሰለች፣ ከሰው ጋር ታወራዋለህ። አክሴሲብል ነው፣ እንደ መጽሐፍ አይደለም። አሁን 400-500 ከፍለህ ግዛ ትባላለህ። ፊልም ግን ሳትገዛም ሳትከፍልም በቲቪ ስታየው ቤት ድረስ መጥቶ እና ግን ያ ህልም ምንድነው እውን የሚደረግበት መንገድ ለመጀመር ነው ወደ ፊልም የገባ ነው። እና ፊልምም ራሱ በፊልም የተጻፈ እንደገና ወደ መጽሐፍ ይቀየራል። በመጽሐፍ የተጻፈ ደግሞ ወደ ፊልም እንደዚህ በሁሉም ሚዲየም ለመድረስ ነው።